ተማሪን ማብቃት አይደለም የያዛችሁት ፈትኖ መጣል ነው ፈትናችሁ የጣላችሁት ተማሪ ዛሬ የት ነው ግማሹ ጫካ ነው አገራችን ሰላም እንድታጣ የሆነበት አብይ ምክንያት ደግሞ አንዱ እሱ ነው ክቡራንና ክቡራት ሶስተኛው ምዕራፍ የክርክር ጊዜ ላይ ደርሰናል በዚህ ምዕራፍ የፖለቲካ ፓርቲዎች እርስ በእርስ ይጠያየቃሉ ጥያቄ ለማቅረቢያ ለእያንዳንዱ ፓርቲ 2 ደቂቃ ይፈቀዳል ክቡራንና ክቡራት በ2 ደቂቃ ውስጥ የምትችሉትን ያህል ጥያቄ ለፈለጋችሁት ተከራካሪ ፖለቲካ ፓርቲ ማቅረብ ትችላላችሁ የመጀመሪያውን ጥያቄ የሚያቀርበው ብልጽግና ይሆናል ረዳት ፕሮፌሰር ነብዩ 2 ደቂቃ አለዎት በጣም አመሰግናለሁ ዳዊት እዚህ ቆማችሁት ወንድሞቼና እህቴ ለሰባተኛው ምርጫ እንኳን አደረሳችሁ ለሰላማዊ ምርጫ ሰላምን መርጣችሁ በመቆማችሁ በጣም ትልቅ ክብርና ምስጋና እንሰጣችኋለን ዛሬ የሰማነውን ክርክር ካየን በኋላ አንድ ነገር በጣም አሳስቦናልና እሱን እንድትመልሱልን እንፈልጋለን ይሄው ምንድነው ብዙዎቻችሁ ያነሳችሁት የፖሊሲ ሐሳብ በአብዛኛው ብልጽግና የተወዳደረበት ባለፈው እና ወደ ተግባር እንዲመጣ በመንግስትነቱ የሰራው ይመስላል ለመሆኑ ለዚህ መነሻ የሆነውን የትምህርት ፍኖተ ካርታ ታውቁታላችሁ ወይ ይሄ የትምህርት ፍኖተ ካርታ እንዴት ጸደቀ መቼ ጸደቀ ማን ተሳተፈበት የሚለውን ብትመልሱልን የመጀመሪያ በኢትዮጵያ ላይ ኢህአዴግ ያወጣው በ1986 ያወጣው ነው ጠንቅቀንም ብበን ፍኖተ ካርታ ደግሞ በሱ ላይ ያሉትን ክፍተቶች ለማካተል ለማሻሻል ተብሎ የታቀደ ነው በዚህ ምክንያት የራሱ ገጽታ አለ የራሱ ደካማና ጠንካራ ጎኖችን ለይተናል በሱ ጉዳይ ላይ ከሱ ተነስቶ ደግሞ በ2015 ዓመተ ምህረት ላይ ብልጽግና የራሱ የሆነ በብልጽግና መር መንግስት የብልጽግና ፖሊሲ ጸድቆ እየተሰራለው ፖሊሲ አለ የሱ ክፍተቶች ምንድናቸው የሚለውንም በዝርዝር አውቀን ቅድም በፖሊሲያችን ላይ አስቀምጠናል የትምህርት ፍኖተ ካርታችሁን አይተነዋል እሱን መሰረት አድርጎ ነው የትምህርት ፖሊሲዎቻቸው የተዘጋጁት ያ የትምህርት ፖሊሲ ውጤት ነው ዛሬ 97 እና ከዛ በላይ % የሆነ ተማሪ እንዲወድቅ እና ህይወቱ የተበላሸ እንዲሆን ያደረገው ስለዚህ ነው የኛ የፖሊሲ አማራጭ የትምህርት የፖሊሲ አማራጮቻችን በዚህ አግባብ እንዲቀርብ ያደረግነው ዞሮ በደንብ መያዝ ያለበት እንደ ብልጽግና ማርክ ልታረጉ የሚገባው ፍኖተ ካርታችሁ ምንም ሆነ ምን የአንድ የትምህርት ፖሊሲ መሰረት አድርጎ የሚመጣ ነውና ፍኖተ ካርታው መሰረት አድርጋችሁ ትምህርት ፖሊሲ ቀርጻችኋል የትምህርት ፖሊሲያችሁ ተማሪዎችን አላሳለፈም አያበቃም የትምህርት ፖሊሲያችሁ ተፈትኖ የወደቀበት አብይ ትልቁ ምክንያት ተማሪን ማብቃት አይደለም የያዛችሁት ፈትኖ መጣል ነው ፈትናችሁ የጣላችሁት ተማሪ ዛሬ የት ነው ግማሹ ጫካ ነው አገራችን ሰላም እንድታጣ የሆነበት አብይ ምክንያት ደግሞ አንዱ እሱ ነው ተስፋ የቆረጠ ተማሪ የት ነው የሚሄደው ግማሹ ባህር ይበለዋል ግማሹ ጫካ ገብቶ ሰላማችንን ይበጠብጣል ባንድም ሆነ በሌላ ፑሽ ፋክተር ነው ስለዚህ የትምህርት ፖሊሲያችሁ ፍኖተ ካርታችሁ ከዛ የተቀዳው የትምህርት ፖሊሲያችሁ ነገሮችን አበላሽቶታል ይሄንን በአብይ መንገድ ልትገነዘቡ ይገባል አንድ የብልጽግና ተከራካሪ ወዳጄ የተከበሩ ምን ብለዋል 2011 ላይ ነው የተማሪዎች ምገባን እኛ ያደረግነው እኛ 2007 ዓመተ ምህረት ምርጫ ስንወዳደር ነው በኢትዮጵያ ቴሌቪዥን የተማሪዎች ምገባን ፕሮግራም ያመጣ ነው ዶክመንቶችን ማየት ይቻላል ስለዚህ ፖሊሶቻችንን ገዝታችኋል አማራጮቻችንን ገዝታችኋል ጠላት አይደላችሁም ወዳጅ ናችሁ ይሄንን በመግዛታችሁ እናደንቃችኋለን እናከብራችኋለን ይሄንን ግን ክሬዲት ልትሰጡ ይገባል ከተቃዋሚ ፓርቲዎች ወይ ከአማራጭ ሐሳብ አመንጪዎች ለውጥም እንደሚመጣ ከግምት ማስገባት እሱ ብቻ አይደለም የብሔራዊ መግባባትና የብሔራዊ እርቅ አማራጮቻችንንም ወስዳችኋል በአፈጻጸሙ ምንም ብዥታ ቢኖርብንም ይሄንን በመሰረታዊ ደረጃ ልትረዱት ይገባል በትልቁ ከብልጽግና ጋር ብሎም ከኢዜማ ጋር እንለያያለን በትልቁ ልጆቻችን መቀረጽ ያለባቸው በፍላጎት ላይ የተመሰረተ እንቅስቃሴዎችን እና ተግባራቸውን መሰረት ያደረገ የትምህርት ፖሊሲ ሊኖር ይገባል ብለን እናስባለን ሁሉም በጅምላ ከአንደኛ ክፍል ወይም ከኬጂ እስከ 12ኛ ወይም እስከ ዲግሪ ከዛም ባለፈ ደረጃ በአንድ ቦይ መፍሰስ አለባቸው ብለን አናምንም ስለዚህ በኢትዮጵያ ዲሞክራሲያዊ ፓርቲ የጠራና የነቃ ተሳትፎ ያደርጋል በዚህ ምርጫ ትምህርትን ፖሊሲ በተመለከተ ያሉን አማራጮች እነዚህ ናቸው ሀገር በቀል ዕውቀቶችን መሰረት አድርገን የፖሊሲ አማራጮችን አምጥተናል ህብር ኢትዮጵያ መምረጥ ነፃነትን መምረጥ ነው ሰላምን በተመለከተ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ የጸናና የጠራ አቋም አለው ዛሬ ላይ
በአንድም ሆነ በሌላ የትኛውን ፑሽ ፋክተር ቅድም የጠቀስናቸው በመውደቅ በተለያየ ሁኔታዎች የኢኮኖሚ ሁኔታዎች አስገድዶት ጦር ሜዳ የገባ ወንድማችን ቤተሰቦቻችን በየትኛውም ጽንፍ የሀሳብ እሳቤ ጥግ የተቀመጠ ወንድማችን ወደ ቤቱ ይመለስ። ኢትዮጵያ ውስጥ በመሳሪያ የሚመጣ ለውጥ የለም። በጦር ሜዳ ወይንም በመገዳደል የሚመጣ ለውጥ እንደገና ራሱን ለመቀየር ሌላ መገዳደል ነው የሚያመጣው። ይሄ ታሪክ መቀረፍ አለበት፣ መቆም አለበት። ስለዚህ ነው ብሔራዊ መግባባትና ብሔራዊ እርቅ እጅግ በጣም አስፈላጊ ነው። ለዚች ሀገር መሰረታዊ መሻገሪያ ነው የምንለው። ስለዚህ የጠራና ብርት ያለ አቋም አለን። በየትኛውም በሰላማዊ መንገድ ተደራጅቶ የሚታገለን እናደንቃለን፣ እናበረታታለን። በሌላው አማራጭ ደግሞ ልክ እንደ ተቃዋሚ ፓርቲ መስመር ይዞ አንድ እግሩን ጫካ አንድ እግሩን ከተማ ያደረገ ደግሞ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ በጽኑ እንቃወመዋለን። ሰላምና ሰላም ለዚች ሀገር መሰረታዊ የለውጥ ማምጫ መንገድ ነው። ዲሞክራሲያዊ መድረክም የለውጥ ማምጫ መንገድ ነው ብለን እናስባለን። ከሱ ደግሞ የተነሳው የትምህርት እና የስልጠና ፖሊሲን ታውቁታላችሁ ወይ? በዝርዝር ከልባችሁ ለምርጫ ቅስቀሳ ለስሜታዊነት ሳይሆን የኢትዮጵያን ህዝብ አክብራችሁ ለእውነት ብላችሁ ይሄን ነው የያዘው። እኛ ደግሞ ከዚህ የተለየ ሶስተኛው ጥያቄ ከዚህ የተለየ ፖሊሲ በነጥብ የተቀመጠ በግልጽ የተቀመጠ ምንድን ነው የምትሰሩት የሚለው በጣም ስላሳሰበን ለኢትዮጵያ ህዝብ ትገልጹ ደስ ይለናል። ስርዓተ ትምህርቱ ላይ ውድቀቶቹ በሙሉ በአሁኑ ባለው ስርዓተ ትምህርት ላይ ከፍኖተ ካርታ ነው። ፍኖተ ካርታ ራሱ የዘነጋቸው ለምሳሌ አይል ፍኖተ ካርታ ሲያጠና ከ10ኛ የሚያልፉ ተማሪዎች አብዛኞቹ ማንበብና መጻፍ አይችሉም። ማንበብና መጻፍ የማይችሉ ተማሪዎች አትሊስት 11ኛና 12ኛ ላይ ትንሽ የሚግባቡበት ራሳቸው ቋንቋ ሁሉ እንዳይኖር አገራዊም ሆነ ቋንቋ እንዳይኖር ይደረግና 10ኛ ላይ እነዚህ አገራዊ ቋንቋዎች እዛ ያበቃሉ ማለት ነው። 11ኛና 12ኛ መጻፍ የማይችሉት ማንበብ የማይችሉት ይቆያሉ። ከዛ በኋላ ዩኒቨርሲቲ በሚሄዱበት ጊዜ የሚገቡት ተማሪዎቹ ራሳቸው የሚገናኙ አይደለም። ፕራክቲካሊ ዩኒቨርሲቲዎች ገብተን እኔ አንድ አጋጣሚ ላይ ዩኒቨርሲቲ አድሬያለሁ። 2 ተማሪዎች ከትግራይ ጾረና አካባቢ የመጡ ነበሩ። 2 ተማሪዎች ደግሞ ከኦሮሚያ ከግንደበረት አካባቢ የመጡ ናቸው። እነዚህ ተማሪዎች እኮ አይነጋገሩ። አንዱ ከላይ አንዱ ከታች ሆነው ይተኛሉ። አመትን እስኪመረቁ ድረስ አንድ ቀን ሰላምታ አይለዋወጡም፣ አይጠየቁ። እነዚህ ነገሮች እኮ ኢትዮጵያውያን አይደሉም ነው፣ ባዳ ናቸው። ባዳ ከሆንክ ማትግባባውን ጥቅሙንም ጉዳቱንም ማንነቱንም ማታቆም ሰው አትወደው። ስለዚህ እንዳይወደድ እየተደረገ የመጣው ነገር ስለሆነ እነዚህ ነገሮች ከቋንቋ አጠቃቀም ያለው መለወጥ አለበት። ከመማር ማስተማሩ ያለበት ድክመት መለወጥ አለበት። ከምዘናና ግምገማ ስዳቱ ኩረጃውን አዝሎ የሚሄደው መቅረፍ አለበት። የትምህርት ቤቶች የካድሬዎች ማፊያ መሆን የለበትም። መወያያዎች መሆን የለበትም። ሴኩላር መሆን አለባቸው። ትምህርቱ ደግሞ የምንሰጣቸው ትምህርቶች በአስተማሪ መማር መገምገም አይደለም መምጣት አለበት። በተማሪ መማር ብቃት ተማሪውን ወደ ትምህርት እንዲመሰጥ እያደረገ ነው የሚለው ነገር የለም። ይሄን አፕሪሺየት አደረግን ፖሊሲው። ሌላው ፖሊሲውን አሁኑን የእናንተ ፖሊሲ በዝርዝር አይተናል። ፍርስ ትምህርት ቤቶች ላይ ተማሪዎች እንዲማሩ እኮ እነዚህ ነገሮች አልተጠገኑ። ስለዚህ በትምህርት ፊሎሶፊ ላይ ተማሪ ተኮርና የሚለው ነገር አንደኛ መምህር ተኮር ተማሪ ተኮር የሚለው ነው። ሌላው በጣም በዛሬ ድረስ ተቀባይነት የፈለገው ሃይቴክ አፕሮች የሚባለው ነው። ሃይ ቴክኖሎጂ አፕሮችን ነው። ትምህርት ቤቶቹ እኮ ወደዛ ደርሰዋል። አሁን አዲስ አበባ ብትገቡ ገጠር ብትገቡ ትምህርት ቤቶቹ ከርካሳ ትምህርት ቤት ሲታይ የማን ትምህርት ቤት ነው? የመንግስት ትምህርት ቤት። የፈረሰ ትምህርት ቤት ሲታይ የፈረሰ ትምህርት ቤት ነው። ተማሪውን እየገነባ የሌለውን ፖሊሲ እኛ ተማሪን እየጣለ ያለውን ሳይሆን እኛ በሁለንተናዊ ጊዜው ከደረሰበት ደረጃ ላይ የሚያበቃ ፖሊሲ አስቀምጠናል። ሚዛን ላይ ስናስቀምጠው የብልጽግና ፖሊሲ ከኛ ጋር ሊወዳደር የማይችል ስለሆነ አንቀበለውም ነው። ሌላው በአሁኑ አንድ አደገኛ ነገር ባጭሩ ልናገር ይፈልጋለሁ። አዲስ አበባ ግል ትምህርት ቤቶች አሁን 3.8 አለፈ ከሚባለው 2.5 አካባቢ ከግል ትምህርት ቤቶች ነው። ምናልባት በመንግስት በኩል ያለው አስተዋጽኦ እያደረገ ከሆነ ቦርዲንግ ስኩልስ ናቸው የተወሰነውን የሚያመጡ ማለት። ስለዚህ እነዚህ በሌሉበት ለምሳሌ ያህል ግል ትምህርት ቤቶች የራሳቸውን አገር በቀል እውቀት ቀምረው የሚሰሩትን ብዙ ቴክኒኮችን እያሳረፉ ያሉትን በአሁኑ ጊዜ ላይ ተጨማሪ የትምህርት ሕግ ተብሎ ወጥቶ ትምህርት ቤቶች እየታፈኑ ነው። ስለዚህ በአጠቃላይ እኔ የአሁኑ የብልጽግና ፖሊሲ ወደፊት በሚመጣው ላይ 3.8ን የማሳለፍ አቅም ያለው አይደለም። ስርዓተ ትምህርቱ ቅራቅንቦ እንዲሆን ተደርጓል።
ብዙ ነገሮች ተበላሽተዋል። ይሄን የሚያመጣ አደገኛ ህይወት ላይ ያለንበት ስለሆነ የኢትዮጵያ ህዝብ ከዚህ አደገኛ ችግር የሚያላቅቅ እንደ ትብብር ለኢትዮጵያ ያለውን ፖሊሲ ተጠቅሞ መሻገር አለበት። አሁንም በጣም ያሳሰበን ጉዳይ አለ። እዚህ በኢትዮጵያ ህዝብ ፊት መምህራንን የገደሉ ትምህርትን ያስተጓጎሉ ጽንፈኛ ኃይሎችን በኢትዮጵያ ህዝብ ፊት አዝናችሁ፣ ለመምህራን አዝናችሁ፣ ለወላጆች አዝናችሁ፣ ለተማሪዎች ለተጓጎሉት ተማሪዎች አዝናችሁ ታወግዛላችሁ ወይስ ተባባሪ ናችሁ? በመሰረታዊነት እኛ ጽንፈኛው ማን ነው? ተማሪ ትምህርት ቤት ውስጥ እንዳይማር መምህርን እየገደለ ያለው ማን ነው? ሐኪሙን እየገደለ ያለው የሚለውን በገለልተኛ አካል ተጠንቶ የቀረበ ነገር የለም። አንዱ ወገን ገዳይ ብልጽግና ነው ይላል፣ ያ ወገን ደግሞ ጽንፈኛው ነው ይላል። ስለዚህ እነዚህ ነገሮች ላይ ፓርቲዎች መነዳት የለብንም። ተጨባጭ ነገሮችን ይዘን መደገፍ ያለብን ነው የምንደግፈው። ግን በመርህ ደረጃ ደግሞ ስናይ ብልጽግና ወይም ኢህአዴግ የወለደው ጦርነት ነው የወለደው ግጭት ነው ብለን እናስባለን። ለምን ቢባል ተማሪዎች ትምህርት ቤት ላይ በነበሩ ትርክቶች በአስፈላጊ ባልሆኑ ዩኒቨርሲቲዎች ላይ ሲጋጩ ነው እኮ ተማሪዎች እያደጉ የነበረው። አንደኛ ደረጃ ትምህርት ቤቶች ላይ በብሔር እየተጋጩ ነው ሲመጡ የነበረው። በተለያዩ ጉዳዮች እየተጋጩ መጡ። እነዚህን ተማሪዎች ወደ ዩኒቨርሲቲ ማስገባት በሚያስቀር ሁኔታ ግጭቶቹ እንዲሰፋ ተደረገ። ያንን ጽንፋቸውን ይዘው ሄደው ነው እየተዋጉ ያሉት። ስለዚህ አክቹአሊ ይሄ ነገር ችግሩ ከየት ተነሳ የሚለው ከምንጩ የነበረው ኢቭን ፖሊሲው ላይም እነዚህና የአሁኑ ፖሊሲ ያንን ክሪቲሳይዝ አድርጎ ጄኔሬሽኑን ገለው ነው ስብናው ተሸርሽሮ ነው ወይ ሌላ ነገር ነው የሚለውን ነው። ለምሳሌ አንዳንዴ እሾክን በእሾህ የሚባል ነገር አለ። የአንዱ ወገን ጥቃት በአንዱ ወገን ስልጣን በመያዝ ላይ መጥቶ የሚደረግ ከሆነ በብሔር ነው። ኢትዮጵያ ውስጥ ብዙ ነገሮች እየተካሄዱ ያለው በብሔር ተደራጅቶ መመከት፣ በብሔር ተደራጅቶ ማጥቃት ፖሊሲ የወለድ ነገሮች ናቸው። እነዚህን መሰረታዊ ነገሮችን አሻሽለን ያስቀረናቸው ነገሮች ሲኖሩ ነው ብለን የምናስበው ነው። ያስቀመጥ ነው ኢዜማ ሰላማዊ ትግልን ብቻ እና ብቻ የሚደግፍ ፓርቲ ነው። ምንም አይነት የጠመንጃ እና ጫካ መግባት ለውጥ አያመጣም። ቅምቅምን ነው የምወልደው፣ ደምን ነው የምንፈጥረው የሚል ፍጹም ጽኑ የሆነ አቋም አለን በሰላም ላይ። ስለዚህ ማንኛውም ችግር አለብኝ የሚል ሰው ወደ ውይይት ጠረጴዛ መምጣት አለበት። ለዚህ ደግሞ አሁን የምክክር ኮሚሽን በሀገራችን ውስጥ ምክክር በሀገሪቱ በማንኛውም ችግር ላይ እንዲካሄድ ጥረት እያደረገ ነው ያለው። ስለዚህ ማንኛውም ወገን በሰላማዊ መንገድ ወደዚህ ወደ ምክክር ኮሚሽኑ ሀሳቡን አምጥቶ በጠረጴዛ ዙሪያ መፈታት አለበት የሚል በአንድ በኩል አቋም አለን። በሌላ በኩል ችግሮች አሉ። እነኚህን ችግሮች ለመፍታት በመንግስት በኩልም ፑሽ መድረግ አለበት። ዋነኛው ኃላፊነት መንግስት ላይ ነው ያለው። ምክንያቱም የመንግስት ተቃውሞ የወጡ ናቸውና መንግስት ይህን ለማድረግ በተለያዩ ዘዴዎች በተለያዩ ስልቶች እነኚህ ጫካ የገቡት በመሳሪያ ሀሳባችን እናሳካለን የሚሉት ወደ ውይይት እንዲመጡ በሽምግልናም ይሁን በፖለቲካ ድርድርም ይሁን በሁሉም ነገር ወደ ድርድር እንዲመጡ ማድረግ አለበት። አለበለዚያ አያዋጣም የመሳሪያ ትግል። ምክንያቱም ካለፉት 50 ዓመታት ጀምሮ 60 ዓመታት ጀምሮ ያየነው የመሳሪያ ትግሉ እንደቀጠለ ነው ያለው። ይሄ ደግሞ መፍትሄ ስላላመጣ እስቲ ደግሞ አሁን የሰላም አማራጩን እንሞክር፣ በሰላም ደግሞ እንሞክር የሚል ጽኑ አቋም ነው ኢዜማ ያለው። ለብልጽግና ነው ጥያቄ የማቀርበው። ግን እንግዲህ በተለይ መፍትሄ ሰጪ ነን የሚል ቀርቧል። ግን በውጤታችሁ ትምህርት ቤት ተማሪና አስተማሪ ጠሌነት ይታያቸዋል ብንልስ? ለምሳሌ ብዙ ነጥቦችን ማንሳት ይቻላል። ከዚህ አንጻር በተለይ ዛሬ በሚደረገው በውጤቱ አንጻር እነዚህ የህፃናት ወደ ትምህርት ቤት አለመግባት፣ ዩኒቨርሲቲዎች አለመገንባት፣ በሺህ የሚቆጠሩ ትምህርት ቤቶችን መፍረስ ተነስተን ዛሬ በዚህ ክርክር እናንተ መገኘት የነበረባችሁ በዚህ በትምህርት ፖሊሲ ጥናት በፖሊሲ ክርክር ሳይሆን በጦር ሜዳ ውሎ ትንታኔ መሆን ነበረበት ብንል ምን ትላላችሁ የሚል ጥያቄ ይሆናል። ሁለተኛ በተለይ በዩኒቨርሲቲ ተማሪዎችና ከጸጥታ ጋር የተያያዘ በምናነሳበት ጊዜ
እንግዲህ ተማሪዎች ወደ ዩኒቨርሲቲዎች ሲሄዱ የመጠበቅና የማስጠበቅ ግዴታ የመንግስት ሆኖ ሳለ የደምቢዶሎ ሴት ተማሪዎች ደብዛቸው ከጠፋ ዓመታትን አልፈዋል። ጥያቄያችን የት አሉ ብንላችሁስ የት አሉ? ይህ የትብብሩ ጥያቄ ብቻ አይደለም፣ የሁሉም ኢትዮጵያዊ ጥያቄ ነው። ስለዚህ ይህን በአንክሮት ወይም ደግሞ በትኩረት እንድትመልሱት እንፈልጋለን። አመሰግናለሁ። የጦር ሜዳና ጦር የሚለውን ነገር በጣም ትወዱታላችሁ መሰለኝ። እኛ የጦር ጉዳይ በጣም ነው የሚያሰቅቀን። ህጻናት ትምህርት ቤት ባለመሄዳቸው በጣም ነው የምናዝነው። በዚህም ምክንያት ብዙ የህግ ማስከበር ስራዎች እንሰራለን። ከክቡር ጠቅላይ ሚኒስትራችን ከፓርቲያችን ፕሬዝዳንት ጀምሮ በየደረጃው ያሉ አመራሮች ሁልጊዜ የሰላምን ጥሪ ያቀርባሉ። እነኚህ የጠበንጃ ድምጾች ሳይለንስድ እንዲሆኑ በሙሉ ሁልጊዜ ጥሪ ይቀርባል። እንግዲህ እኔ ፓራዶክስ የሆነብኝ እንደ አንድ አባትም እንደንትንም ለምንድን ነው መምህራን የሚገሉ ሰዎችን ማታወግዙት? ትርጉሙ ደህና አይደለም። ይሄ ለምንድን ነው እሱ በሰዎች ሁልጊዜ የምትነግዱት? የኢትዮጵያ ሰላም ነው የጠማው። የጦር ሜዳ ንግግር አድርጉልን የሚል ጥያቄ ነው አሁን የጠየቁ። ለምንድን ነው የጦር ሜዳ እንትን የማታደርጉት? እኛ ስለ ጦር ሜዳ ለማውራት አይደለም እዚህ የመጣ ነው። ስለ ትምህርት፣ ስለ ብልጽግና፣ ስለ ነገው ትውልድ፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ዘመናዊነት፣ ስለ ዲጂታላይዜሽን ይሄ ነው የሚያሳስበን። የኢትዮጵያ እናቶች ቤታቸው ቁጭ ብለው የሚሰሙን በሙሉ የሚያሳስባቸው በሰዎች ላይ የሚደረግ የሴራ ትንተናና በጣም ያረጀና ያፈጀ ምናልባት አላቅም እዛው እናንተ ፓርቲ ውስጥ የሀፓ የሚባለው ፓርቲ ስላለ እንደሆነ አላውቅም፣ ግን ያረጀ ያፈጀ በጦርነት እና በዚህ አይነት ነገር ውስጥ ያለውን ነገር የሚያነሳ ነገር ባይሆን ምርጫችን ነው። እንደ ወንድም ኢትዮጵያ ውስጥ እንደሚኖር ሰው የሚያጠፉትን በተለይ በመምህራን ላይ ችግር ያደረሱትን ትምህርት ቤት እንዳይሄዱ ሰዎች ትምህርት ቤት መዘጋት አለበት ብለው የሚናገሩትን አካላት ማውገዝ በጣም ኢምፖርታንት መስሎ ይሰማኛል። ሰላም በአንድ አካል ብቻ ሊረጋገጥ አይችልም። በመንግስት ብቻ ሊረጋገጥ አይችልም። ሁሉም አካል ለሰላም እጁን መዘርጋት አለበት። ድርድር ሲባል በአንድ በኩል በአንድ አካል በመንግስት ብቻ በሚደረግ ጥሪ ያ ለድርድር የተጠራው አካል ካልመጣ በአንድ በእጅ ማጨብጨብ ነው የሚሆነው። ስለዚህ ተፎካካሪዎች፣ ወደ ድርድር የሚመጡ አካላት፣ ጽንፈኞች ወደ ድርድር እንዲመጡ፣ ሰላማዊ ትግሉን እንዲቀላቀሉ ጥሪ ማድረግ አለባቸው ብዬ አምናለሁ። ይሄም እንደ ብልጽግና ፓርቲ ይህንን ነው የምናነሳው። ይሄ ብቻ ሳይሆን ቅድም የቀረበላቸውን ማውገዝ ለህዝብ ክብር አሁን መምህራንን የሚገድሉ መምህራንን በተለያየ ሁኔታ የሚያሸማቀቁ ተማሪዎች ከትምህርት ገበታ እንዲቀሩ የሚያደርጉን አካላት ለምንድን ነው በአደባባይ ወጥተው የማያወግዙት? ይህ ብልጽግና ፓርቲ ግን ለመምህራን ያለው ክብር ከፍ ያለ ነው። መምህራንን ያከብራል። ለምን? ትውልድ ገንቢ አገር አሻጋሪ ናቸው መምህራን ብሎ ስለሚያምን፣ በዚህም ከመምህራን ጋር ተቀራርበን እየሰራን ያለ ነው። የአቅም የመገንባት ልዩ የአቅም ግንባታ መርሃ ግብር ቀርጸን ተግብረናል። ትምህርትን ለማሻገር ሲባል መምህራን የኛ ሀገር የሚገነቡ እስከሆኑ ድረስ ያለን ክብር እስከዚህ ጥግ ይደርሳል። ከደርግ ወደ ኢህአዴግ ከኢህአዴግ ወደ ብልጽግና የተለያዩ ፖሊሲዎች እየተቀረጹ ነው። ስዎት አናሊሲስ ተሰርቶ ፖሊሲ መቅረጽ ሲገባን ፖሊሲዎቻችን ሼልፍ ላይ እየተቀመጡ ነው ወይስ እንዴት ነው እየሰራችሁበት ያለውን ብታብራሩልን። የብልጽግና ፓርቲ መንግስትነትን በህዝብ ይሁንታ ካገኘበት ጊዜ ጀምሮ በትምህርት ጉዳይ ላይ በጣም ስር የሰደደ ስብራት መኖሩን ችግር መኖሩን በጣም በሰፊው አሳስቦት ተመልክቷል። በ2010 ዓመተ ምህረት ጀምሮ ፍኖተ ካርታ ጥናት አድርጓል። በዚህ ፍኖተ ካርታ ውስጥ የትምህርት ጥራትን ጉዳይ፣ የአግባብነትን ጉዳይ፣ የተደራሽነትን ጉዳይ፣ የትምህርት ቤቶችን አጠቃላይ ሁኔታ፣ የመሰረተ ልማትን ሁኔታ፣ የመምህራንን ጥራትና የስልጠና ሁኔታ፣ የመምህራንን የህይወት ሁኔታ፣ በአጠቃላይ ለትምህርት ስርዓት መሻሻል መሰረታዊ ናቸው የሚባሉትን ጉዳዮች በትምህርት ፍኖተ ካርታ ጥናት ነው ለመመለስ የሞከረው። የትምህርት ፍኖተ ካርታ ጥናቱ የብልጽግና ፓርቲ የፖለቲካ ፓርቲ ስለሆነ የፖለቲካ ሰነድ እንዲሆን አይደለም ያደረገው። በትምህርት ውስጥ ያሉ ተዋናያን በአጠቃላይ ምሁራን፣ ዩኒቨርሲቲዎች፣ የኢትዮጵያ ህዝቦች በዚህ ጉዳይ ላይ በመቶ ሺዎች የሚቆጠሩ ሰዎች እስከ ወረዳ እስከ ቀበሌ ድረስ እንዲወያዩበት አድርጎ ነው ይህን ፍኖተ ካርታ
በ2012 ዓመተ ምህረት ኢንዶርስ ያደረገው። ይሄን 2012 ኢንዶርስ ያደረገውን ፍኖተ ካርታ ወደ 2015 ደግሞ የፖሊሲ የትምህርትና የጥናት የትምህርት ፖሊሲ በማድረግ በ2015 ዓመተ ምህረት ደግሞ እንዲተገበር አድርጓል። በዚህ ሂደት ውስጥ በጣም ብዙ ነጥቦች ጎልተው ወጥተዋል። ቅድም እህቴ ከደርግ ወደ ኢህአዴግ ወደ ብልጽግና የተሻገረ ነው ብለዋል። ቀደም ባለው ንግግራቸውም አንዳንድ ወንድሞቻችን ብዙ ልዩነት ያለው አይደለም ከኢህአዴግም የሚል አንስተዋል። ነገር ግን እኛ የመጀመሪያው ችግር ብለን ያነሳ ነው የቀደመው ስርዓተ ትምህርት የአግባብነት ችግር ነበረው፣ የጥራት ችግር ነበረው። የተማሪ ውጤት ማሽቆልቆል ጉዳይና የተማሪዎች የብቃት ማሽቆልቆል ጉዳይ የብልጽግና ፓርቲ መንግስት ከሆነ በፊት የተፈጠረ በዚህም ለሀገራችን ሁለንተናዊ መልክ ችግር የሆነ መሆኑን ተመልክቷል። የስነ ምግባር ስብራት እንደዚሁ በሁሉም በኩል የሚነሳበት ነው። የኢትዮጵያ ሕዝቦች በፍርድ ቤቶች ሲሄዱ በሚያዩቸው ዳኞች፣ በወረዳዎች በሚሄዱ ጊዜ የሚያዩቸው አስተዳዳሪዎች፣ በክፍል ውስጥ በሚያዩቸው መምህራን፣ በጤና አካባቢ በሚያዩቸው ሐኪሞች፣ ጤና ረዳቶች፣ ነርሶች፣ ሌሎችም በዚህ ስርዓት ውስጥ በሚወጡት ፕሮፌሽናሎች ላይ የተለያየ የአቅም ችግር፣ የስነ ምግባር ችግር ያነሳሉ። የዚህ ሁሉ መነሻው የትምህርት ስርዓቱ ችግር ነው ብሎ ነው የሰራው። በዚህ የተነሳም በጣም ብዙ ፖሊሲዎቹ ላይ አጠቃላይ ነጥብ አምጥቷል። የቅድመ መደበኛ ትምህርትን፣ የአንደኛ ደረጃ ትምህርትን፣ የሁለተኛ ደረጃ ትምህርትን፣ የዩኒቨርሲቲ ትምህርትን የሚያሻሽሉ ነገሮች ሰርቷል። ብልጽግና ፓርቲ ለጥቂቶች ሀብት ላላቸው ብቻ የነበረውን የቅድመ አንደኛ ደረጃ ትምህርት ኬጂ ብለን ቅድም ያነሳነውን ዛሬ 4 ሚሊዮን የምስኪን ኢትዮጵያውያን ልጆች የቅድመ አንደኛ ትምህርት እንዲያገኙ ለማድረግ ችሏል። ይሄ ከዛ ቀደም የነበረ አይደለም፣ በቀደሙት መንግስታትም የተሰራ አይደለም። የአንደኛ ደረጃ ትምህርት ቅድም ያነሱት የእጅ ሙያ የሚሰጥበት ለማድረግ የተግባር ዕድ ትምህርቶች ከቅድመ አንደኛ ደረጃ ትምህርት ጀምሮ የልጆቹ ዝንባሌ እንዲታይና ሙያ እንዲያዳብሩ የሚደረግበት ነው። ይህ እስከ 12ኛ ክፍል ልጆቹ በተለያየ ሁኔታ እየተሰጠ ሄዶ 12ኛ ክፍል ላይ ልጆች በሚፈተኑበት ጊዜ ብዙዎቻችሁ ያነሳችሁት ፈተና በሚፈተኑበት ጊዜ ተማሪዎች ወደ አካዳሚ ዝንባሌ ያላቸው የተወሰኑት፣ ሌሎች ግን ከልጅነታቸው ጀምሮ የተማሩትን የሙያ ትምህርት እድል እንዲያገኙ የሚያስችል ስርዓተ ትምህርት ነው የተገነባው። በዚህም የተነሳ በጣም የተለየ ነው። የነፃና የግዴታ ትምህርት የሚባለው በአሁኑ ጊዜ 5 ዓመትና 6 ዓመት የሆናቸውን ልጆች ትምህርት ቤት አለማስገባት ያስጠይቃል። ምክንያቱም ሕፃናት ትምህርት ቤት መሄድ የነፃ ትምህርት የማግኘት ግዴታ የማግኘት ደግሞ እንደዚሁ መብት ስላላቸው የምገባ በተመለከተ ህብር ፓርቲን ትንሽ እርማት መስጠት እፈልጋለሁ። በ2012 ዓመተ ምህረት በነበረው ምርጫ ቅስቀሳ ላይ ሀሳብ ሰጥተናልና ብልጽግና ይሄን ወስደዋል አሉ። እኛ ግን በአጋጣሚ በስራም ውስጥ ተሳታፊዎች ስለነበርን በ2011 ዓመተ ምህረት ነው በአዲስ አበባ የምገባ በፖሊሲ ደረጃ በሀሳብ ደረጃ ሳይሆን በአፈጻጸም ደረጃ የተጀመረው በ2011 ዓመተ ምህረት ነው። ከዛ ቀደምም ቢሆን በትምህርት ቤቶች ውስጥ የምገባ በተወሰነ ቁጥሩ አነስተኛ የሆነ የምገባ ስራ ይሰራ እንደነበረ ለማስታወስ እፈልጋለሁኝ። ያው ነገ ሀሳቡን መካፈሉ ደስ ይለናል። ይህንን ድጋፍ መስጠታችሁ እናንተም አሸናፊ ከሆናችሁ ምገባውን ነው የምትቀጥሉም ለማወቅ ስለቻል ይሄ በጣም ተስፋ የሚሰጠን ነው። እኛም አሸናፊ ከሆነን ይሄንን አሁን በአሁኑ ወቅት 8 ሚሊዮን ኢትዮጵያውያንን በቀን እየመገበ ያለ እናቶቻችንን ከሀሳብ ተማሪዎቻችንን ከክፍል ውስጥ መውደቅ የትምህርት ትኩረት ከማጣት የክብር ጉዳይ ከምንም በላይ ወንድሞቼ ምናልባት ሰምታችሁ ሊሆን ይችላል። ተማሪዎች ባዶ ሳህን የምሳ ሳህን ይዘው ትምህርት ቤት እየሄዱ ምሳ እንደሚበላ ሰው የሚያስመስሉበትን ሁኔታ የቀየረውን የትምህርት ምገባ ስርዓት አጠናክረን እንቀጥላለን። የሀገራችን አቅም ያው ታሳቢ ይሆናል። ቅድም እንደተነሳው ለሁሉም እናደርጋለን የሚለው የሁላችንም ምኞት ነው። ሀገራችን ለብልጽግና ደረጃ ስትደርስ ከሁሉም ከፍ ያሉ ሀገሮች ደረጃ ስትደርስ ያ
እንደሚሆን እንተማመናለን። ከ3 እስከ 5 ዓመታት ባለው በሰላም እጦት ሀገራችን ላይ ያለውን ብዙዎቹ ተማሪዎች እቤታቸው ተቀምጠዋል። ቀጣይ ካለፋችሁና ምናልባት ከሆነ ምን ልታደርጉ ተዘጋጅታችኋል? በተለያዩ ምክንያት ከባለፈው እየተሻሻለ መጥቷል። በጸጥታ በተለያዩ ምክንያቶች በጸጥታ ብቻ በተለያዩ ምክንያቶች ወደ ትምህርት ቤት ያልመጡ ወደ ትምህርት ገበታ ያልመጡትን እንዲመጡ ከወላጆች ጋር የሚመለከታቸው አካላት ጋር በጋራ ለመስራት ጥረት እያደረግን ነው። ተፎካካሪ ፓርቲዎችም ልጆች ወደ ትምህርት ገበታ እንዲመጡ የበኩላቸውን የድርሻቸውን ሊጫወቱ ይገባል ብለን እናምናለን። ዓለም አቀፍ ትምህርት ቤቶችን 30% የሚል እሳቤ ያላችሁ የውጭ ዜጎችን ኔክስት እንደ ሀገር ላይ የተወለዱ ተማሪዎችን ውጭ ሀገር ሄደው የራሳቸውን ገንዘብ ለሌሎች ሀገራት ፈሰስ እንዲያደርጉ ነው ወይስ ሀገራችን ላይ ኢንካም ጀነሬት እንድናረግ ታሳቢ አታደርጉም ወይ? ይሄ አግባብነት የለም። ትምህርት ቤት መዝጋት አግባብነት አለ ወይ? ዓለም አቀፍ ትምህርት ቤትን በተመለከተ ዜጎች የራሳቸውን ካሪክለም የሀገራቸውን ካሪክለም አውቀው ማንነታቸው ኢትዮጵያዊነትን አውቀው እንዲማሩ ለማድረግ ነው። ስታንዳርድ አለ ሁሉም ጋር ቢሆን ኢንተርናሽናል ስታንዳርድ ያን አስጠብቀን እንሄዳለን። ይሄ ግን ከህዝባችን ጋር መክረን የምናደርገው መሆኑን ማንሳት እፈልጋለሁ። የትምህርት ጥራት ብዙ ነገሮችን የሚጠይቅ ነው። ትውልድ ግንባታ ነው። ይሄንን በጋራ እንገንባ የሚለውን ሀሳብ ለማንሳት ነው። አመሰግናለሁ። ሌላው ላይ ኢዜማ ነው ጥያቄ። ኢዜማና ብልጽግና ለምንድን ነው የማትጣመሩት? ሁሉን ነገር ስናይ በአግባቡ በቃ አንድ ላይ ናችሁ። ስለዚህ ፓርቲ ብላችሁ ብቻችሁን ከምትጠሩ ብትጣመሩ አይሻልም ወይ የሚለው ነው። በዚህ ሀገር ፖለቲካ ውስጥ ኢዜማ አንድ ይዞት የመጣው ነገር ቢኖር መቼ መተባበር እንዳለብን እና መቼ ደግሞ መከራከር እንዳለብን ጠንቅቀን ስለምናውቅ ነው። ብዙ ጉዳይ ላይ የምንተባበር ጉዳዮች አሉ። አንዱ ትምህርት ነው። ትምህርት ብቻ ሳይሆን ማህበራዊ ጉዳይ በምንላቸው ላይ ዓለም አቀፍ ስታንዳርድ ባላቸው ጉዳዮች ላይ ተባብረን እንሰራለን። አሁን እኮ ቅድምም እያልን ነበር ዋን ዌይ ኦር አናዘር የምንነጋገረው ነገር የሚያስማሙን ጉዳዮች አሉ። ነገር ግን ደግሞ ከዚህ በላይ ደግሞ መሰራት አለባቸው ብለን የምናምናቸው አሉ። በፖሊሲያችን ያስቀመጥናቸው፣ በቃል ኪዳን ሰነዳችን ያስቀመጥናቸው። ስለዚህ እነዛን እንተግብር። እነዛ ስንተገብር የተሻለ ሀገር እንፈጥራለን እንላለን። ስለዚህ ይሄ ሁሉን የማጥቆር ሁሉን ደግሞ የማንጻት ማለት እንደው ዝም ብለንም አይናችሁን ጨፉኑና ላሞኛችሁም ሲለንም ብልጽግና እንቀበልም። ምክንያቱም ክሊርሊ እየኖርን ያለነው ጉዳይ ስለሆነ፣ ስለዚህ ማንስማማበትን ጉዳይ ላይ ክሊርሊ አንስማማም ብለን እንናገራለን። የምንስማማበትን ጉዳይ ደግሞ ይሄ ነገር ጥሩ ነው ግን ይሄ ነገር ቢሰራ ብለን ደግሞ እንናገራለን። ስለዚህ ይሄን ማለታችን ምናልባት ለአንዳንድ በተቃውሞ ጎራ ውስጥ ላለን ፓርቲዎች የሆነ የሚያመሳስለን ይመስላል። ግን የሀገር ጉዳይ እስከሆነ ድረስ ግን በጋራ መስራትን ከመጤፍ ባንቆጥረው እንጂ እኛ ኢዜማ ውስጥ የገባን ወይም ኢዜማ ውስጥ ያለን ሰዎች መጀመሪያውኑም ክሊር የሆነ አላማው ፖሊሲው ገብቶን ተረድተን ነው እንጂ የገባ ነው። መጣመር ምን ያስፈልገናል? ብልጽግና መግባት አይሻለንም እንዴ መጀመሪያው ነው። ስለዚህ ይሄንን አምነንበት ለዚች ሀገር የኢዜማ ፖሊሲ የኢዜማ አማራጮች ያዋጣሉ፣ ትክክለኛ ናቸው። በማንኛውም ጉዳይ ላይ በነገራችን ላይ ትምህርት ብቻ ሳይሆን በማንኛውም ጉዳይ ላይ ኢዜማ ክሊር የሆነ ፖሊሲ ያለው ያ ነገር ያዋጣል ብለን አምነን ያን ደግሞ በተቻለ አቅም መንግስት ስንሆን ለማስፈጸም መንግስት እንኳን ባንሆን በተሰጠን አጋጣሚው ላይ ሁሉ ያንን ለማስፈጸም የምንጥር ፓርቲ ነን እንጂ ከብልጽግና ጋር መጣመር አለብን ብለን አናምንም። አስፈላጊ ነው ብለን አናምንም። በዚህ ሀገር ላይ መልቲ ፓርቲ ሲስተም መኖር አለበት፣ ግን አሁን እንደሚታየው 40-50 ፓርቲ መኖር አለበት ብለን አናምንም። ግን ጠንካራ የሆነ 3-4 ፓርቲ መንግስትን የሚገዳደር ፓርቲ መኖር አለበት ብለን እናምናለን። ለዛ ደግሞ ኢዜማ ዝግጅት እያደረገ ነው። ያንንም ደግሞ እንቀጥልበታለን። ኢዜማ ላይ አሁንም ትልቁ ጥያቄ 12ኛ ክፍል 3% ነው ያለፈው። ይሄንን እንደ ሀገር ወጣቱን ገድለነዋል፣ ላላስፈላጊ ሱሰኛ እንዲሆን አድርገነዋል። ምን ይዛችሁ መቅረብ ቻላችሁ የሚለው ግልጽ አይደለም። ቅድም ስትጠይቁ 12ኛ ክፍል በተመለከተ ምን አማራጭ ይዛችኋል? በእርግጥ እኛ መንግስት ብንሆን ከዚህ የበለጠ የማለፍ ምጣኔውን ከፍ እናደርገዋለን ብዬ አስባለሁ። እንዳልኳችሁ ነው። ትምህርት ሚኒስቴር ብቻ መያዝ ማለት ሌሎች ባለድርሻ አካላት ትምህርቱ ላይ የሉም ማለት አይደለም። ስለዚህ የአንዳንድ ፖሊሲዎች ከትምህርት ሚኒስቴር በተጨማሪ ግብአት ሆነው ያንን ለማሻሻል የሚረዱ ጉዳዮች አሉ። ባለድርሻ አካላት አሉ። ኢኮኖሚ ሚኒስቴር፣ ሌሎች እነዚህ ከፋይናንስ ጋር የተያያዙ ጉዳዮች፣ ከቢዝነስ ጋር የተያያዙ እንዲሁም ደግሞ ብዙ የምናያቸው ጉዳዮች አሉ። ለትምህርቱ ጥራትም ሆነ ለትምህርት የማለፍና ያለማለፍ ምጣኔን ከፍ ለማድረግ የሚረዱ ጉዳዮች ላይ ስለዚህ የሆነ ሚኒስቴር በመሆኑ ብቻ ወይም ያንን ቦታ በመያዛችን ብቻ ለውጥ የምናመጣው ጉዳይ አይደለም። ሆሊስቲክ አፕሮች ነው መከተል ያለብን ወይም ደግሞ የተሟላ። ስለዚህ የትምህርቱን ችግር የተሻለ ለማድረግ የያዝነውን ፖሊሲዎች ክሊር ሊያስቀምጠናል። ያንን ተገበ ግን 12ኛ ክፍል ላይ አሁንም በደንብ ማስመር የምፈልገው ጉዳይ ከታች ጀምሮ ተማሪ ማለፍ መውደቅ እያለን ያው መጣ ነው።
ከአንደኛ ወደ ክፍል ሲያልፍ ስናጨበጭብ፣ ከሁለት ወደ 3 ስናጨበጭብ ብቻ አለፈን። 12 ላይ ሲደርስ ያ ተማሪ አላለፈም። አለማለፉን እንደ መውደቅ አይደለም አሁንም ማየት ያለብን አማራጭ